እንደ አንድ ክርስቲያን ምን አይነት ባህሪ ሊኖረን ይገባል? እነዚህን 7 ነጥቦች ለማየት እንሞክር። የመጀመሪያው ነገር አንድ ክርስቲያን አምላኩን ማወቅ አለበት፣ እረኛውን መረዳት አለበት። አምላኩን የሚመራውን ደግሞ ያወቀ ሰው የሚመራውም የሚሄደውም ሲጠራም ደግሞ አቤት የሚለውም በህይወት ውስጥ ደግሞ እያንዳንዱ ነገር ውስጥ የሚከተውን አምላኩን ሊረዳው ይገባል። ስለዚህ እረኛን ማወቅ የመጀመሪያው ነገር። ሁለተኛው ነገር ወንድሞቻችንን እህቶቻችንን ደግሞ ማንንም ሰው የማንነቅፍ የማንወነጅል ነገር ግን ደግሞ ስለሌሎቹ ኃጢአት በጸሎት የምንተጋ ስለራሳችን ደግሞ በንስሐ የምናጠብ መሆን መቻል ያለብን ክርስቲያኖች መሆን አለብን። በሶስተኛነት ደግሞ አባቶቻችንን የምናውቅ አባቶቻችንን የምናከብር ክህነትን ደግሞ የምንረዳ መሆን አለብን። ዛሬ ብዙዎቻችን አባቶቻችንን እየረገምን እያሳደድን ከቤተ ክርስቲያን ምስጢራት ከንስሐው ከቅዱስ ቁርባኑ የራቅን ብዙዎች አለን። ነገር ግን ሰው ናቸው ያጠፋሉ። እነርሱም የሚመለሱበት ደግሞ ንስሐ ቤተ ክርስቲያን እንደምትሰጣቸው እያወቅን ከክህነታቸው ከእነርሱ ደግሞ ሊሸነፍ በሚችለው ሰውነት ሳይሆን ባደረባቸው ደግሞ ልዩ ከሆነው መንፈስ ቅዱስ የምንካፈል ሊሆን ይገባል። አባቶቻችንን የምናከብር የምንወድ ልንሆን ይገባል። በአራተኛነት ደረጃ ደግሞ ቅዱሳት ምስጢራት ጋር የምንቀርብ ከቅዱስ ቁርባኑ የምንቀርብ ከቤተ ክርስቲያን ልዩ ስርዓቶች ደግሞ የማንጓደል መሆን መቻል አለብን። ይህንን የሚያደርግ ክርስቲያን ዘወትር ያደረበት መንፈስ ቅዱስ እንዲሰራበት እንዲያድግ ደግሞ የሚያደርግ ይሆናል ማለት ነው። በአምስተኛነት መንፈሳዊ ፍሬዎች የሚታዩብን የሚነበቡብን ልንሆን ይገባል። እንደ ሰላም፣ እንደ ፍቅር፣ ራስን እንደ መግዛት ያሉ በመጽሐፍ ቅዱስ ላይ ተገለጹልን እነዛን መልካም ፍሬዎች እነዛን መልካም መንፈሳዊ ፍሬዎችን የምንመስል መምሰል ብቻ ደግሞ ሳይሆን የምናሳይም ልንሆን ይገባል። በስድስተኛነት ደረጃ ደግሞ ከሁሉ በላይ ዘወትር መማር የሚወድ ዘወትር ደግሞ ዕውቀትን ሊሰበስብ የሚወድ ክርስቲያን መሆን አለበት። ቤተክርስቲያን ቀርበን የምንማር ትምህርት ባለበት ለመማር ደግሞ የምንጥር መሆን መቻል አለበት። በሰባተኛነት ደረጃ ደግሞ አገልጋዩን በቤተክርስቲያኑ ስንመለከት ሰባኪውን፣ ካህኑን፣ ዲያቆኑን ስንመለከት ከሚናገሩት ቃላት የምንጠቀም ከሚናገሩት ደግሞ ቅዱስ ቃል የምንሰራ እንጂ በአገልጋዩ ባህሪና በአገልጋዩ ማንነት ደግሞ ተጣብቀን የምንቀር እንዳንሆን ልናውቅበት ይገባል። እንትና ሰባኪ ስለሰበከው ሳይሆን ያ ቃል ደግሞ በእግዚአብሔር ቅዱስ እንደሆነ በእግዚአብሔር ደግሞ ሲነገር ሰውን የሚያንጽ ሰውን ደግሞ የሚያረጋጋ መሆኑን ልንረዳ ይገባል። ከቃሉ በላይ ሰውን ማግነን ሳይሆን ከቃሉ በላይ ደግሞ ማንነትን ከፍ ማድረግ ሳይሆን ቃሉን ከፍ አድርገን በልባችን ማኖር ከዛም በኋላ የደነደነውን ልባችንን እንዲፈርስ የደረደነውን ልባችንን ደግሞ እንዲያሸንፍ ልናውቅበት ይገባል። ይህንን ስናደርግ ክርስትናችን የሚጠነክርበት መንፈሳዊ ደግሞ ዕውቀታችን የሚበረታበት መንፈስ ቅዱስ የሚሰራበትን ማንነት እያጠነከርን የምንሄድበትን ነገር እናገኛለን።